የአድዋ ድልን የተመለከተ መረጃ ወደ እናንተ እያደረስን እንገኛለን። 130ኛው የአድዋ ድል በዓል ደግሞ እየተከበረ ይገኛል። የአድዋ ድል መታሰቢያ ሙዚየም ደግሞ ከቅርብ ጊዜያት ወዲህ አድዋን ከአእምሮ ወይንም ከትውልዶች ሕሊና ውስጥ ወደ ተግባር ወደ መሬት ያወረደ ትልቅ መታሰቢያ ሆኖ በመሃል ፒያሳ ላይ ተሰይሟል። ይሄ እንግዲህ ታሪካዊ ቦታም ጭምር ነው። ለመላው ዓለም ስለ አድዋ ስናወራ ምንድነው አድዋ እስኪ በተግባር አሳዩን ቢባል ምናሳየው ነገር አልነበረም፣ በቃል በመጽሐፍት ከምናሳያቸው ነገሮች ባሻገር። አሁን ግን በኩራት ለአፍሪካውያንም ለሌሎች ህዝቦችም በርግጥም አድዋ ይሄ ነበር፣ በዚህ ነው የተዋጉት፣ በዚህ ነበር ያለፉት፣ ይሄ ነበር ታሪኩ፣ ውጣ ውረዱ ይሄ ነበር ብለን ምን ዘክረው ምን እናገረው በርግጥም ከመጽሐፍ በላይ የሆነ ትልቅ የታሪክ ማስታወሻን አኑረናልና ወደዚያ ደግሞ እንሂድ። የአድዋ ድል መታሰቢያ ሙዚየም ላይ ሄኖክ ለሚ በስፍራው በተለይ ደግሞ 130ኛው የአድዋ ድል በዓል እንዴት እየተከበረ ነው የሚለውን ሊያስቃኘን በቀጥታ የስርጭት መስመራችን ላይ ይገኛል። ሄኖክ እንዴት አድረሃል? የአድዋ ድል መታሰቢያ ሙዚየም ላይ 130ኛው የአድዋ ድል ምን ይመስላል በዓሉ? መቀጠል ትችላለህ። አመሰግናለሁ ዙፋንና ሙሊቶ፣ እንዴት አድራችኋል? እናንተም ስታነሱት እንደነበረው ይህች ዕለት ለመላው ኢትዮጵያውያን ብሎም ለመላው አፍሪካውያንና ለመላው ጥቁር የዓለም ህዝቦች በልዩነት የምትነሳ በልዩነት የምትታወስ ነች። እኛም እንላለን እንኳን ለአድዋ ድል በዓላችን እንኳን አደረሳችሁ እንላለን። እንግዲህ አሁን የምንገኘው የምኒልክ አደባባይ አካባቢ ነው። እንግዲህ ለበርካታ ዓመታት የታላቁ የአድዋ በዓል እዚህ አካባቢ ሲከበር እንደነበር ይታወቃል። ደግሞ ካለፉት 2 ዓመታት ጀምሮ አድዋ ተገነባው የአድዋ ድል መታሰቢያ አካባቢም እንዲሁ በርካታ የህብረተሰብ ክፍል በተገኘበት በድምቀት እየተከበረ ነው የሚገኘው። እንግዲህ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ እንዲሁም ደግሞ ከፍተኛ የመንግስት ኃላፊዎች በተገኙበት እንግዲህ የአበባ ጉንጉን የማስቀመጥ ስነ ጥቂት ሰዓታት ነው የሚቀረው። እንግዲህ እንደሚታወቀው የአድዋ የድል በዓላችን ከ130 ዓመታት በፊት የተፈጸመ የወቅቱን የዓለማችንን ሁሉ አፍሪካን የመቀራመት የነበረውን አጠቃላይ እንቅስቃሴ በብዙ መልኩ ተጽዕኖ ያሳደረ የመላው ኢትዮጵያውያን የጋራ የአርበኝነት የመስዋዕትም ጭምር ድላችን እንደሆነ ይታወቃል። እንግዲህ አድዋን ስናስብ ደግሞ የተከፈለውን የሞት መስዋዕትነት የተከፈለውን የህይወት መስዋዕትነት የምናስብበት ብቻ ሳይሆን ድላችንን የምንዘክርበት ብቻ ሳይሆን ይህ ትውልድ ደግሞ ምን ኃላፊነት አለበት፣ ምንድነው ደግሞ ለቀጣዩ ትውልድ ሰርቶ በኩራት ለተተኪው ትውልድ ሊያስረክብ የሚገባው የሚለው እንዲሁ ጭምር የሚታሰብ እንዲሁም ደግሞ ለተሻለ ስራ እንግዲህ ሁሉም የህብረተሰብ ክፍል ለተሻለ ታላቅ ሀገራዊ ኃላፊነት የሚዘጋጅበት እንደሆነ ይታወቃል። እንግዲህ በተደጋጋሚ እንደሚነሳው የአድዋ የድል በዓላችን የወል ትርክታችን ማሳያ ነው። ሀገር ከዳር እስከ ዳር ሁሉም ማህበረሰብ በአንድነት ወጥቶ የሀገሩን ሉዓላዊነት ለማስቀጠል የህይወት መስዋዕትነት ጭምር የከፈለበት እንደመሆኑ ይህ ትውልድም እንግዲህ የአድዋ በዓል የሁሉም ኢትዮጵያውያን ነው የሚለውን አሰባሳቢ ትርክት ከመፍጠር አንጻር ያለውን ዋጋ ተረድቶ እንዲህ ባለ መልኩ ይህን ታላቅ ሀብት የመጠቀም ብሎም ለተሻለ ደግሞ ለተሻለ ውጤት ለተሻለ የልማት ግቦች መሳካት በጋራ መቆም እንደሚገባው ጭምር የሚማርበት መሆኑን ከዚህ መረዳት እንችላለን። እንግዲህ በዛሬው ዕለት ከማለዳ ጀምሮ እዚህ አካባቢ ተገኝተናል። እጅግ በጣም በርካታ የህብረተሰብ ክፍል እንግዲህ አዲስ በተሰራው የአድዋ ድል መታሰቢያ ሙዚየም አካባቢ በተዘጋጀ መድረክ ተሰባስቦ ይገኛል። እንግዲህ ከዚህ በኋላም መሰል መርሃ ግብሮች እንደሚካሄዱ ይጠበቃል ማለት ነው። እንግዲህ በተደጋጋሚ እንደሚነሳው አድዋን በልኩ የሚመጥን አከባበር እየተዘጋጀ ነው። እንዲሁም ደግሞ የመታሰቢያ ሙዚየሙ እንዲሁ ከተገነባ በኋላ እጅግ በርካቶችን በሚችል መልኩ በድምቀት ይህ በዓል እንደሚከበር ይጠበቃል ማለት ነው። እንግዲህ ከጥቂት ደቂቃዎች በኋላ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ የአበባ ጉንጉን እንደሚያስቀምጡ ይጠበቃል። እታችን በሚኖረው እንዲሁ መርሃ ግብር ንግግሮችና ሰፊ የበዓሉን ድምቀት ይህን የድል በዓላችን የሚመጥን ዝግጅት እንደሚከበር ይጠበቃል ማለት ነው። ዙፋንና ሞሊቶ እንግዲህ ከአፍታ በኋላ ደግሞ ባልደረባዬ ግዛቸው ተጨማሪ መረጃዎችን የሚያደርሳችሁ ይሆናል። በእኔ በኩል ያለኝ መረጃ ይህን ይመስላል። መልካም በዓል። አመሰግናለሁ። ሄኖክ፣ ለመረጃ እጅግ አድርገን እናመሰግናለን።